ቆይ ለምንድን ነው እዚህ ክፍል ውስጥ ቀስ ብለህ የገባኸው? ለምንድን ነው የተደበቅክ የምትሻከከው? እዚህ ክፍል ውስጥ ምንድን ነው የደበቅከው? ምንድን ነው ያለው? ቀስ አላልኩም። ቆይ መኝታ ቤት እኮ ነው። እንደፈለግኩ ገባሁ እንደፈለግኩ ወጣሁ። ቆይ ምን ሆነሽ ነው እንዴ? አይ አይመስለኝም። አሁን ላይ መኝታ ቤቱ ያንተ ቢሆንም እኔ ሳውቀው ግን ይሄ መኝታ ቤት ተቆልፎ አያውቅም። አያውቅም ነበር። አንቺ ከመጣሽ ጀምሮ ግን ተቆለፈ እኮ። ለምን? ሚራው በጣም አንቺ አሲር ስለሆንሽ ነው። ሲጀምር አንቺ እዚህ ክፍል እንድትገቢ አልፈልግም። እኔ እንጃ እዚህ ክፍል የሆነ ሚስጥር ያለን ይመስለኝ እንጂ አንተ እንዳልከው ተቆልፎ ብቻ አይደለም። የምትፈልጊው ነገር እንጂ እስኪ የሆነ ነገር ደብቃችሁኛል። ምንድን ነው እሱ? ማወቅ ፈልጋለሁ። እንደዛ ነው የሚሰማሽ? አዎ እንደዛ ነው የሚሰማኝ። ይሄ ደግሞ ስሜት ብቻ አይደለም፣ እውነታውም ይሄ ነው። የሆነ ነገር ደብቃችሁኛል። የራስሽ ጉዳይ፣ ስለ አንቺ ላይ አይመለከተኝም። አንቺ የሚሰማሽ ስሜት እዛው ለራስሽ ያዡ። እሺ ሲጀምር እኔ ክፍል እንድትገቢ አንቺ አልፈልግም። አድናን የሆነ ነገር ደብቃችሁኛል። እሺ ቀጥይ። ውጪ 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 ቀጥይ። እሺ ቆይ ሲጀምር አንቺ እዚህ ቤት እንዳትመጪ አላልኩሽም እንዴ? ለምን? ቆይ ምን ችግር አለው እኔ ውስጥ ብገባ ነው ወይስ ውስጥ ብገባ እኔ የማየው ነገር አለ? ከአንቺ ጋር እዚህ ክፍል ውስጥ ስገባ በፊት ያሳለፍናቸው ነገሮች ትዝ ይሉኛል። ያንን ደግሞ ለእኔ ማስታወስ ማለት ከሞት አይተናነስም። አድናን ውሸትህን ነው፣ አታስመስል። አንተ ለእኔ ምንም አይነት ትውስታም ሆነ ፍላጎት የለም። እኔ አስመሳይ ሰው አይደለሁም። እሱን ደግሞ በደንብ ጠንቅቀሽ ታውቂያለሽ። ከአንቺ ደግሞ ምንም የምደብቀው ነገር የለም። አይ አድናን፣ አሁን ግን ምንም የማውቅ እየመሰለኝ አይደለም። አይን ውስጥ የሚታየኝ ክፋት ብቻ ነው። ምናልባት አይኔ ውስጥ ካየሽ አንቺ ትሆኛለሽ። አድናን ቆይ ምንድን ነው እየሰራ ያለው? ምንድን ነው እኔ ላይ እያሴርክብኝ ያለኸው? እኔ ማለት እኔ ነኝ። ምንም የተለወጠ ነገር የለኝም። ስለዚህ ጊዜሽን አታቃጥይ። ይኸውልሽ እንደ ወዳጅ አንድ ምክር ልምከርሽ። ምንድን ነው? ትሰምኛለሽ ሚራ? አሁን እዚህ መቆየትሽ ለአንቺ ምንም ፋይዳ የለውም። እሺ ሉዋና በሳራ ጉዳይ ለመርማሪዎቹ አንቺና ሮቤልን ለመጠቆም ጫፍ ደርሳለች። ከጥቂት ደቂቃዎች በኋላ መርማሪ ፊት መቆምሽ ስለማይቀር ብትጠነቀቂ ይሻልሻል። በምን ማስረጃ ያስሩኛል? እኔ ጋር ባለው ፍላሽ መጀመር ይችላሉ። አይ አይሆንም። እሱ ነው የሚሻለው። ስለዚህ ከአሁኑ ራስሽን ማሸሹ ሳይሻልሽ አይቀርም። ልክ እንደ ብልጡ ሮቤል። ለማወቅ እየጣርኩኝ ነው። አሁን ላይ እኔ ምንም ነገር አልፈራም። እኔ ለራሴ ሮቤል የሌለበት ኑሮ ከምኖር ብታሰር ነው የሚቀለኝ። ሰልችቶኛል ሚራ። እኔም ሮቤልን እስከማገኝ አልተውክም። ሮቤል እስኪ ሮቤል አበይኝ። ስሙ በአንቺ የተነሳ በጣም አስጠላኝ። በጣም ተጨንቄያለሁ። ለምን እንዴ? ሮቤል የተረብዬ ነዋ። ትቶሽ ጠፍቶ ነው የሚሆነው። መቼስ ቢሆን እንኳን ይነግረኛል። ሮቤል ከኔ ውጭ ማንም ሰው የለውም። ስለዚህ ለእኔ ምንም ነገር ሳይነግረኝ ምንም ነገር አያደርግም። ሁሉ ነገር እኮ አይገርምም። ይሄኔ በድብቅ የተዘጋጀ ነገር ይኖረው ይሆናል። አይ እሱ ግን ይነግረኛል። ከኔ የሚደብቀው ምንም ነገር የለም። ሳራን እንደቀበራትም ነግሮሻል? አልነገረኝም። ስለዚህ ሁሉንም ነገር ላይ ነግርሽ ይችላል ማለት ነው። ሮቤልማ ከዚህ ከሄደ ለእኔ ይነግረኛል። አገባኝም ሚራ፣ በቃ ጉዳይሽ ነው። አድናን ደረቅ ነህ። ደረቅ ነህ አንተ። አዎ ደረቅ ነህ። መጥፎ ሰዓት መጣሽ። መድኃኒቱን አስደፋሽ። ምን አይነት ሰው ነሽ? ቆይ ሚራ፣ ሁልጊዜ ችግር አያጣሽም እንዴ? ከአንቺ ምንም ደህና ነገር አያወጣሽም። የተረገምሽ ሴት። አሁን ሌላ ገዛለሁ። በቃ ምን አይነት ጭንቀት ውስጥ ነው የገባሁት? እንዴ ሉሃና ምን ሆና ነው? ቆይ አውቄ አይደለም የገደልኩ። እውነት አውቄ አይደለም። ይቅርታ፣ በጣም ይቅርታ። አውቄ አይደለም የገደልኩ። ይቅርታ።
ምን ለማለት ፈልጋ ነው? ሉሃና ምን እያልሽ ነው? አውቄ አይደለም የገደልኩ። ይቅርታ አድርግልኝ። እንዴ ይሄን ነገርማ ዝም ብዬ መተው የለብኝም። በደንብ እንድታወራ ማድረግ አለብኝ። አዎ ሚራ እንድታወራ አድርጊያት። ሁሉም ነገር አውቄ አይደለም ፈልጌው አይደለም። በጣም ይቅርታ። ምኑን አውቅሻለሁ ነው? እኔ ሰው ገደልኩኝ እኮ ሰው ገደልኩኝ። እንዴ ማንን ነው የገደልሽው? በእናትህ ተወኝ። በእናትህ ይቅርታ አልኩኝ አይደለ? በእናትህ ተወኝ እኮ። ንገሪኝ፣ ማንን ገደልሽ? እሱ እኮ ነው። እሱ ነው። እሱ ራሱ እሱ ነው። አይዞሽ ንገሪኝ፣ ማን ነው እሱ? አዎ ገድዬዋለሁ፣ ግን ፈልጌ አይደለም። ማን ነው ንገሪኛ። አውቄ አይደለም። እሺ ንገሪኝ፣ ለምንድን ነው የገደልሽው? ንገሪኛ፣ ማን ነው? ኧረ ሉሃና ንገሪኝ፣ ማን ነው? ቲሽ ምን አይነት ማትረባ ናት በእናታችሁ። አሁን ቅዠቷን ማቆም ነበረባት። ሁሉንም እኮ ሰምቻለሁ፣ ግን ማንን እንደገደልሽ ላውቅ አልቻልኩት። ለነገሩ ችግር የለውም፣ ይህንን እኔ በራሴ መንገድ አውቀዋለሁ። አዎ በራሴ መንገድ ደርስበታለሁ። አድናን፣ ሉሃና ማንን ገላ ነው? ማንን ገላ ነው ማለት ምን ማለት ነው? እራሷ እኮ ነው ያለችው። ልትደብቅላት ብትሞክርም ምንም ለውጥ የለውም። ምንድን ነው ያለች? ገደልኩኝ አለች። እኔ ነፍሰ ገዳይ ነፍሰ በላ ነኝ አለች በገዛ አፏ። ሉሃና አወራች? በፍጹም አታደርገው። ስንት ነገር ተነጋግረን እንዳልነበር? በፍጹም ሉሃና ልትናገር አትችልም። ነገር አድናን እየጠበቅኩ ነው፣ ንገረኝ። ሉሃና ማንን የገደለችው? ምንም አላውቅም። ደግሞ ሉሃና ሰው ልትገላ አትችልም። ይህንን ጠንቅቀሽ ማወቅ አለብሽ። አድናን እራሷ እኮ ነች ያለችኝ በገዛ አፏ። እንዴ ቆይ እሷም የተናገረችውን ነገር አንተ መካድ ተገቢ ነው? አትልሽም። ከኔ ኖር ይለቃቀምሽው። እሷ በፍጹም ሰው ገድያለሁ አትልሽም። እኔ ግን የዚህ ቤት ነገር ምንም አላማረኝም። ወደ ቤት እየሄደ እንደሆነ ሁላ ነው ግራ እየገባኛለሁ። ነገር በማዳመቅና በማዳለቅ ወሬ ያገኛለሁ ብለሽ ካሰብሽ ተሳስተሻል። ከኛ ምንም አይነት መረጃ አታገኝም። እሺ የተፈጠረውን ነገር ግን አገኛለሁ አይደል? አዎ እሱን ደግሞ በትክክል ግን ደግሞ ንገረኝ፣ ሉሃና ማንን የገደለችው? በአንቺ ውስጥ ያለውን ክፋት ብታገኘው ኖሮ አይደለችም እሷ የራሱ ደጋግሜ ገለው ነበር። እውነት እኮ ምንም ብትቆይ መውጣቱ አይቀርም። አንተ በዚህ ልክ ብትደብቅላት። ልክ ነሽ። እናንተ ሳራን ገላችሁ ስታበቁ ሚስጥሩን ለመደበቅ ሞክራችሁ ነበረ፣ ግን በመጨረሻ ምን ያበቁባችሁ? አሁን ቀጣይ ፖሊሶች ለምርመራ ወስዷችኋል፣ ዋጋችሁን ይሰጧችኋል። እኔ ምንም የደበቅኩት ነገር የለም። የራስሽ ጉዳይ ነው። ሰውየው እንዴት ነው ነገሩ? ልትወጣል ነበር እንዴ? በጣም ጥሩ ላይ ነው ያለው። ምን ማለት ነው ሉሃና? ምን ማለት ነው? ለሚራ ምንም ነገር እንዳልነግራት ብለን ስንት ነገር ተናግረን እንዴት እንደ ተራ ነገር አንስተሽ ትነግሪያታለሽ? እንዴ እኔ ምንም አላልኳትም። ሲጀመር ዛሬ ከነጋ እኮ አልተገናኘንም። እርግጠኛ ነሽ ሉሃና? እሷ እኮ እንደነገርሻል ነው የነገረችኝ። አዎ ምን አለች? ቆይ እሷ ምንድን ነው ያወቀችው? ሉሃና ማንን የገደለችው? ሰው ገደልኩኝ አለችኝ። እንዴት አወቀሽ? ቆይ አድናን አበቃልኝ ማለት እኮ ነው። በቃ አለቀልኝ። ሉሃና አለቀልኝ ከማለትሽ በፊት እኮ አትንገሪ ያልኩሽ ነበር። አለመንገር የነበረብሽ። አድናን እመነኝ እንጂ እኔ ምንም ነገር አልተናገርኩም አልኩህ እኮ። ይኸውልሽ ከአንቺ ከራስሽ አፍ እንደሰማች እኮ እርግጠኛ ሆና ነው የጠየቀችኝ። እውነቴን ነው አድናን። ይኸው አንተን ኢንሳን ከነጋ ጭራሽ አላየኋትም። እሺ ተረጋጊ። በቃ እኔ ፍቅር ምንም አልረጋጋም። እንዴ ሚራ አወቀች ማለት እኮ በጣም ከባድ ነው። ያው ተረጋጊ እያልከኝ እኮ ሚራ አወቀች። አንቺ እንደዚህ በሆንሽ ቁጥር እሷ እርግጠኛ እየሆነች ትመጣለች። ይሄ እንዲሆን ነው የምትፈልጊው? በቃ አወቀች አይደለ? ስለዚህ እጄን ልታሰራ የማይቀረው ነገር እሱ ነው አይደለ? ለምን ሰቃያለሁ? ለምን ብዬ እንዴ? ለሮቤል እኮ ሞት ረፍቱ ነው እንዴ? እሱ ከዚህ በኋላ እንደዚህ ሊሆን አንቺ ምን በወጣሽ ነው የምትሰቃይው? አይደለም አድናን፣ ሊጸጸት ይችል ነበር እኮ ክፋቱን ሊተው ይችል ነበር። እኔ ሉሃና ግን የንስሐ እድሜውን እኮ ነው ያሳጠርኩበት። እሺ አንድ ጥያቄ ልጠይቅሽ። ምንድን ነው?
አይበለውና ማለት ነው ሮቤል ሳራን ገሏት ቢሆን ማለት ምን ታደርጊያለሽ? ምን ትያለሽ? በስመ አብ እንዴ! አንተ ምን አይነት ስማርት ነው የምታማርተው? ኖ አይደለም፣ ጥያቄ እኮ ነው። ደግሞ እንደሱ አበይ አድናን ረፍ። እኔ ስለቴ ለቀልድም ቢሆን ሞታለች የሚለውን ሀሳብ በጭራሽ መስማት አልፈልግም። ይገባኛል እኮ ግን በቃ ዝም ብለሽ እስኪ ጥያቄን ብቻ መልሽ። እገለዋለሁ፣ ደግሜ ደጋግሜ ነው የምገለው። በቃ እንደሱ አድርገሽ ቁጠሪው። እንዴ ምን እያልከኝ ነው አድናን? አልገባኝም። በቃ ማለት እስከዛሬ ድረስ ሳራ እንዳታገኝ ያደረገሽ እሱ ነው። ስለዚህ በፍጹም አድናን፣ ይሄና ይሄ እኮ በጣም ልዩነት አለው፣ አይገናኝም። በደንብ ይገናኛሉ እንጂ ሲጀምር ሳራን እስከዛሬ ደብቆ ዝም ያለው እሱ ነው። ስለዚህ በእህትሽ ጉዳይ እሱ እንደተበቀልሽው በቃ ውስጥሽን አሳምኚው። አድናን የኔ ሳራ አለች፣ ሮቤል አልገደላትም። ደግሞ አይምሮዬ ልክ እንደሰራ እንዲያስብ አታድርገው በእናትህ። ሁሌም እኮ ልክ መሆን የለብሽም። ሰው ነሽ። መሳሳት ደግሞ በሰው ህይወት ውስጥ ያለ ነው። በቃ ተወኝ አድናን ተወኝ። አንዳንድ ጊዜ ልክ ስለሆንሽ ብቻ አይደለም ልክ የምትሆኚው፣ ከስህተትሽ ውስጥ ልክነትሽን ፈልገሽ ነው የምትጽናኘው። አልችልም አድናን፣ በቃ አውጣልኝ በእናትህ፣ ብቻዬን ልሁን። አድናን ይገባኛል፣ አንተ በጣም ተጨንቀሃል፣ ግን ደግሞ ጭንቅላቴ ሊፈነዳ ነው። እሺ በቃ ተረጋጊ። አንቺ ቆይ ማታ ምን ሆነሽ እንደዛ ስቃዥ የነበረው? በጣም ትጨናነቂ ነበርኩ። እንዴ ምን እቃዣለሁ? ደግሞ መች ነው የተጨነኩት? እዚህ ቤት ምን ተፈጥሮ ነው? ንገሪኝ፣ ምንም ሳትደብቂ ንገሪኝ። ከዛም በኋላ እኔ በምችለው በሙሉ አግዝሻለሁ እኮ። አንቺ እኔ ልትረጂ? አዎ በደንብ እረዳሻለሁ። የአንቺ እርዳታ በአፍንጫዬ ቢወጣ ነው የሚሻለኝ። ስለዚህ እንድረዳሽ አልፈለግሽም እንጂ የሆነ የተፈጠረ ነገር አለ ማለት ነው። ምን ተፈጠረ? ቆይ ምንም እኮ የተፈጠረ ነገር የለም ሚራ። የሆነ ነገር ይሸተኛል። አፍንጫዬ ችግሩን እያነፈነፈ ነው። ምን ሸተተኝ? ሚራ አትርሺው እንጂ እያለሽው እኮ መጸዳጃ ቤት ነው። ኖ የሆነ የሞተ ነገር ይሸተኛል። ኧረ አይሸትም። ምኑ? ምንም ነገር አይሸትም ሚራ። ዝም ብለሽ ባይምሮሽ ነው የፈጠርሽው። የሞተ ነገር እዚህ ቤት ውስጥ አለ እንዴ? ምን ማለት ነው ደግሞ ሚራ? አሁን ዞር በይ፣ ከዚህ ጋር ዞር በይልኝ። እንዴ ምን ነው ደነገጥሽ? ሉዋና ያወራሁት ነገር ያስደነግጣል እንዴ? ሚራ ያምሻል እንዴ? ዞር በይ አልኩሽ እኮ። ሲጀመር ከአንቺ ጋር ቆሜ ማውራት የራሱ እኔ ነኝ ባለጌዋ። ተይ እንጂ ሉዋና። ቆይ እኔና አንቺ ለምን ጓደኛ አንሆንም ስልሽ ሁሉንም ነገር ረስተን። እኔ ጓደኛ አልፈልግም፣ በተለይ ደግሞ እንዳንቺ አይነት ሴት። ሳስበው እኔና አንቺ ጓደኛሞች ብንሆን ጥሩ ቤስት ፍሬንድ ይወጣናል። ምክንያቱም የተለያየ ሀሳብ ነው ያለን። ይሄ ደግሞ ያጣጥመናል። ለየት ያለን ሰዎች እንሆናለን። ትንሽ እንኳን የሰው ባህሪ ቢኖርሽ ከአንቺ ጋር ጓደኛ ለመሆን ሞክር ነበር፣ ግን ደግሞ በፍጹም ከእንስሳ ጋር ጓደኛ ልሆን አልችልም። ዞር በይ። ሉህና መኝ መቼ እንዲሆን አልፋታሽም፣ አልለቅሽም። እስከ መጨረሻ እከተልሻለሁ። አንቺ ውሻ። አድናን ይመስለኛል ትናንትና በጣም ተጨንቄ ስለነበር ስቃዥ ሚራ ሰምታ ይመሰለኝ ያወቀችው። ሚራ እኮ መርዝ ነች ብዬሻለሁ። አሁን ይህን ነገር ሳታቃርፋ አትቀመጥ። ደግሞ እኮ በእናትህ እዚህ ቤት የሆነ ነገር ሸተኛል አለችኝ። እንዴት እንደደነገጥኩ። ምንድን ነው አለች? የሞተ ነገር ሸተተኝ ያለችው። እንዴት? በፍጹም የሸተ ነገር እኮ የለም። ምን እንዲያውም የገረመኝ አለመሽተቱ ነው። እኔ እንጃ ብቻ ግን ይሸታል አለች። አንቺ በሸትሽ ነገር አለ? ኧረ እኔ ምንም አልሸተተኝም። ወይስ እኔ ስለገደልኩት ነው የማይሸተኝ እንዴ? በዚህ ነገር ውስጥ ሆነሽ ታስቂ ነው እንዴ? አፍንጫሽን እንኳን ነው የገደልሽ የኔ ቆንጆ። ምን ልበል አድናን፣ ሲጨንቀኝ እኮ ነው። እሷ አንተ እባክሽ የመጨረሻ ደረጃ አእምሮዋን ለመጠቀም እየሞከረች ነው። ያው ለማወጣጣት እየሞከረች ነው ማለት ነው።
ለነገሩ እንዴት ይሸታል? መድኃኒቱን ወቅተዋል አይደለ? አላልጎትም እኮ መድኃኒቱን። እንዴ ለምን? ማታ ማድረቂያውን ለጎስን መጣችብኝና ተደፋብኝ እኮ። እሺና ቆይ አየችው አድናን? አይ ማየት እንኳን አላየችም። እኔ ራሴ ወዲያው ዋክቤ ውሻ አድርጌ አስወጣት እንጂ። በቃ ለዛ ነው ሸተተኝ ያለችው። ምናልባት እኮ ሸቷት ይሆናል። ችግር የለውም። አሁን ገዝቼ እመጣለሁ። ከዛ በኋላ አውቀዋለሁ። ዝም በይ እሱ። ምንድን ነው የሚያንሾካሹካቸው? ሲያስጠሉ። ምን አለ ትንሽ እንኳን ድምጻቸውን ጮክ ቢያደርጉ። የኔ ፍቅር ወደ ቤት መጥቼ ሁሉ ነገርን አበላሸውብህ አይደለ? ማሪ ምን ሆነሽ ነው? አንቺ መቼም ህይወትን ያተጠብጭው። ደግሞ እኮ ሊነጋ ሲል ይጨልማል አይደል የሚባለው? ሰው መጨለም አይቀርም። እኔ እንኳን ከዚህ በኋላ ደስተኛ መሆን ይመስለኛል። ደግሞ ተመልሰን ደስተኛ እንሆናለን። እሺ ከፊት ለፊታችን ያለው ቆንጆ ብርሃን ነው። ከዚህ በላይ ማላስጨንቀው በቃ ሳላስበው እኮ በጣም ነጭናጫና አስቸጋሪ ሴት ሆኜበታለሁ። እሺ በቃ የኔ ፍቅር ከዚህ በኋላ ደግሞ በሁሉም ነገር አብሬ ነኝ። እሺ ደግሞ በጣም አፈቅርሃለሁ። በደንብ ትሆኛለሽ። ቃል እገባልሻለሁ። ዛሬ እዚህ ቤት ማድረግ ያለበት ግዴታ ማውጣት አለብኝ። ምክንያቱም ይቺ ቆሻሻ የሆነች ሴትዮ ትገኛለች። እሷ ጋር አገኘሽው ደግሞ ነገሮች ስለዚህ ችግር ቅርብ ላይ ሮቤል ቅርታ አድርግልኝ። ያው ምንም እንኳን ካንተ ጋር ጥሩ የሚባል ትውስታ ባይኖረኝ ግን እኔ በፍጹም እንደዚህ ማድረግ አልፈለኩም ነበር። ሮቤል አንተን መግደል ፈልጌ አይደለም። እስኪ አንቺ ንገሪኝ፣ ቆይ ችግርሽ ምንድን ነው? ሚራ እኔ ሄድኩበት ሁሉ አትከተይኝ፣ በቃ ተይኝ። በደንብ እከተልሻለሁ። አላማሽ ሁኔታሽ ሲገባኝ ድረስ ዝምማ አልልሽም። ጸባይሽ በአንድ ተቀይሮ እንዲያልቃሽ የሆንሽበትን ነገር ማሳላቅ ዝም ብዬ አልቀመጥም። ድካም ነው አልቃሽ ያደረገኝ። ታውቂያለሽ እህቴ በጣም ነው ናፈቀችኝ። ይባስ ብሎ ደግሞ ከእናንተ ጋር መጨቃጨቅ መነታረክ በጣም ስልችት ብሎኛል። እና ሮቤል ክፍል ምንድን ነው የሚያስለቅስሽ? ማልቀስ ከፈለግሽ ራሱ ክፍልሽ አታለቅሽም እንዴ? ሮቤል ናፍቆኝ ልበልሽ? ቆይ አንቺ ለምን አትይኝም? ቆይ ሮቤልስ ነው ከናፈቅሽ ያለበትን ታውቂ የለ እንዴ? ለመሄድሽ አታገኙም? አንቺ እንድጠይቅሽ እንጂ እሱ የት ሆኖ ነው አንቺ ነው እንደዚህ ላክሽ? አቀልጅብኝ። የት ነው ያለው? እኔና ሮቤል ምን አለን? አንቺ አይደለሽ እንዴ ፍቅረኛው? እንደውም ከቻልሽ ቀጣዩ እቅዳችሁ ምን እንደሆነ ንገሪኝ። ያንቺም አፍቃሪ እኮ ነው። ለመድፈር ሙከራ ሲያደርግብሽ አንድ ነገር አድርገሽው ቢሆንስ? እሱ ሀሳብማ እኮ ያንቺ ነበር። ደግሞ ሚራ አንቺ ከሌለሽ ሮቤል ብቻው እንደዚህ ነገር መቼም አያደርግም። ያደረገብሽ እኮ እሱ ነው። አሁንም በድጋሚ ያደርግብሽ ሞከረ። እሺ ንገሪኝ፣ ከዛስ ምን ተፈጠረ? ሚራ ወሬሽ፣ ጭቅጭቅሽ፣ በቃ ሁሉ ነገርሽ በጣም ያስጠላኝ። እግር በእግር ነው የምከተልሽ ሉና። ትንሽ አድካሚ ቢሆንም እውነቱ ላይ ግን ደርስበታለሁ። ጠብቂ ሚራ። ወሬሽ፣ ጭቅጭቅሽ፣ በቃ ሁሉ ነገርሽ በጣም ያስጠላኝ። ይሁንሽ መላምትሽን ትተሽ ከራስሽ ጋር ብትታረቂ በጣም ጥሩ ነው አንቺ። እግር በእግር ነው የምከተልሽ ሉና። ትንሽ ነው የቀረኝ። እውነታው ላይ ደግሞ ደርስበታለሁ። አድናን ሮቤልን የሆነ ነገር አድርጋችሁት ከሆነ ግን አለቃችሁ ዋጋችሁን እንድታገኙ ነው የማደርገው። ጭራሽ ታስፈራሪናለሽ? አዎ የሆነ ነገር ተሰምቶኛል። እኔ ደግሞ በሮቤል ቀልድ አላውቅም።
እኔም ልንገርሽ አንቺም በሳራ ሞት ላይ እጅሽ እንዳለበት ያወቅኩኝ ቀን እመኚኝ ሚራ እገልሻለሁ። እኔ ስለ ሳራ ምንም አላውቅም አልኩህ እኮ። እኛም ስለ ሮቤል አናውቅም አልሽ እኮ። አይ አላምንም። በደንብ ያደረግከውንማ አድርገከዋል። ሌባ እናት ልጇን አታምንም። እሺ ሰምኛለሽ? ሁሉንም ሰው በራስሽ መነጽር ለማየት አትሞክሪ። አድናን አሁን እኔ ምንም ነገር አልፈልግም። ተረቱን ተውና እውነቱን ንገረኝ። ሮቤልን ምንድን ያደረጋችሁት? የነገርኩሽ በሙሉ እውነት ነው። አንቺ በገዛ ፈቃድሽ ያበርሽ ሴት ነሽ። እኔ አሁን ደክሞኛል፣ ልረፍበት። ጥሩ የኔ ፍቅር የት ሄደ ነው እንደዚህ ደከመ? የሆነ ቦታ ጣብዬ ተመልሼ ነው እኮ። የት ሄደ? የዚህን ሬሳ ጉዳይ ማስተካከል ነበረብኝ። እሱን እያስተካከልኩ ነበር። አድናን እባክህን ይህን ሬሳ ከዚህ ቤት አውጣልኝ። ሬሳ? ሬሳ ማለት ዛሬ አልፍም። አይዞሽ ሁሉንም ነገር አስተካክላለሁ። የኔ አባት እንዳስጨነቅኩ እኮ አውቃለሁ። ግን እኮ በጣም እየራቅሽ ነው ሎና። እኔና አንቺ በዚህ ሰዓት በትልቅ ገመድ የምንገመድበት ጊዜ ነበር እንዴ? አረ በፍጹም አድናን፣ እያራኩም አይደለም። የኔ ፍቅር የኔ ነፍስ እኮ ከአንተ ነፍስ ጋር ትጣብቃለች። አረ ዝም በይ። እኔ እነዚህ አይኖች ተጨንቀው ማየት አልፈልግም። አለማዘን አልቻልኩም። ያው እኔም ተጨነቄ ደግሞ አንተም እንድትጨነቅ አደረግኩ። ያው ሰው አይደለን፣ ሀዘንም ደስታም አይጠፋም። ግን ደግሞ ከልክ በላይ ሆና እንዲሁም እስኪ ዓይንሽን ጨፍኝ። ለምን ጨፍኝሽ በይኝ። አየር በደንብ ሳቢ። አሁን ተንፍሽ። ደስ ይላል። በይ ድገሚ። ሮቤል የሮቤል ሬሳ? አይሆንም፣ አይሆንም። ሮቤል ሞቷል። ሮቤል ሞተ። በፍጹም አይሆንም፣ አይሆንም። ሮቤል ከሞተ ለሮቤል መሞት ተጠያቂው ከሞተም እኔ ባይኔ ማየት አለብኝ። አዎ ሬሳውን ማየት አለብኝ። እንዲህማ አላምንም፣ አላምንም። ላምን አልችልም። እንዴት አምናለሁ? በፍጹም አላምንም። ይህንን ቁልፍ ከየትም ብዬ እንዴትም ብዬ አግኝቼ ከፍቼ ሬሳውን ባይኔ ማየት አለብኝ። ከላየሁም አላምንም። እንዴት አምናለሁ? የሮቤልን በሞት እንዴት አምናለሁ? ሮቤልን አፈቅረዋለሁ። አልችልም። ሮቤል አልችልም። አንቺ አምሻል እያይሽ አትሄጂም እንዴ? እዚህ ደግሞ ተደናቅፈሽ ወይ አጎልተውኝና ሌላ መዘዝ ትሆኝብኛለሽ። ይቅርታ አድናን፣ ትንሽ አዙሮኝ እኮ ነው። ደግሞ በአንተ እጅ መደገፍ እኮ ደስ ይላል። እያይሽ አትሄጂም እንዴ? እሺ ግን አድናን አሁንም ታፈቅረኛለህ እንዴ? መጀመሪያ ያፈቀርኩሽ መስሎኝ ነው እንጂ ለአንቺ ምንም አይነት ስሜት የለኝም። አይ ወንዶች ስትባሉ ለነገሩን አይገርመኝም። እንኳን እኔን የገዛ ወንድምህን ክደኸዋል። እኔ አልካድኩትም፣ እናንተ ራሳችሁ ናችሁ የካዳችሁኝ። ይህንም ማንነታችሁን አይቶ ፈጣሪ ከላይ ሉሃና ሰጠኝ። እሺ በቃ በል ዞር በልልኝ። አሁን በዚህ ሰዓት ሶስት ሞገስ መስማት አልፈልግም። በኋላ ደግሞ እዚህ ሰበብ እንዳትሆኝብኝ። እሺ በቃ ልሂድ።
የረሳሁት ነገር ነበር። ምንድን ነው የሚያደናብርሽ? ደባር ይቅርታ። እዚህም የለም እና የተደረጉት ይባላል። የት ገባ ሊባል ይችላል። ቆይ ሮቤልን ገለው እዚህ ካላስቀመጡት የት ሊያደርጉት ይችላሉ? ክፍሉን ስለምን መቆለፍ አስፈለገ? አይ በዚህማ ተስፋ አልቆርጥም። እያንዳንዱ ክፍል እየገባ መፈተሽ አለብኝ። ሳላጣራማ ዛሬ ከዚህ ቤት አልሄድም። አዎ አልሄድም። እንዴ ሚራ፣ ሁሌማ ቢላ ታንሽ እንጂ ይሄ ቢላ ራሱ እኮ በጣም ተንገላታ። ስሚ፣ የማንን ሬሳ ነው ከዚህ የምትወጡት? ሁሉንም ነገር ሰምቻለሁ። ምናልባት በዚሁ ምቀጤ ከሆነ ያንቺ ይሆናላ። ለነገሩ እውነትሽን ነው። ልፍራችሁ እንጂ እናንተ ማለት እኮ መግደል፣ ሰው መቅበር ለምዳችኋል። ስለዚህ በደንብ ልፈራችሁ ይገባል። ሬሳው? ቆይ ሚራ ምን ሆነሽ ነው? ምንድነው ሞት ሬሳ ምናምን ምንድነው የምታወሪው? እየቀለድኩ አይደለም፣ የምሬን ነው። አየሽ ሚራ፣ በዚህ ቢላ ይሄንን ሽንኩርት ክተፊና ብይበት። እሺ፣ እንደምታዩ ከሆነ በጣም ነው የከሳሽው። አፍሽም ደግሞ በጣም ደርቋል። ምግብ አትበይም፣ ግን ደግሞ ነገር እየበላሽ እራሽን በጣም ነው የጎዳሽው። አንቺ ጩጬ አታናጅኝ። ሰሚያለሽ ሚራ፣ ደግመሽ ነው የምታናጅኝ ከሆነ የተመኘሽው ሬሳ ያንቺ መሆኑ አይቀርም። እሺ፣ ሲመስለኝ እንደዚህ ልፍስፍስ ሆነልሽ። ይችኛዋ ለሆነ በጣም ናፍቃሻለሽ መሰለኝ። ሉሃና፣ ስሚኝ ሉሃና፣ አትጪ እባክሽ። ሰምኛለሽ? ተረጋጊ። እሺ፣ በደንብ ተረጋጊ። አለቃችሁም እናንተ ውሾች አለቃችሁ። ቁልፌን አጥቼዋለሁ። ሚራ አንቺ ጋር ነው አይደለም? የሚገርም ነው አድናን። አሁንም እንደ በፊቱ ቀስ ብለን የምታስበው። ከኪሴ ውስጥ ቁልፌን አውጥተሻል? አዎ። ምን አገኘሽ ታዲያ? እስኪ ንገሪኝ። ገብተሽ በደንብ ፈተሽ? ምንም አላገኘሁም፣ ግን ደግሞ እዚህ ቤት ውስጥ ሬሳ ልስትል ሰምቻለሁ። እዚህ ቤት ውስጥ ያለው ሬሳ የሮቤል ነው እና ለምን በደንብ ፈልገሽ አታገኘውም? የሮቤልም ከሆነ የሌላም ሰው ከሆነ ገብተሽ በደንብ የመፈለግ እድሉን ሰጥቼሻለሁ። አይ አንተ የምፈልግበት ቦታ ብቻ ሳይሆን እያንዳንዱን ክፍል እንድፈትሽ እድል ስጠኝ። በጣም ጥሩ። እንደዛ ከሆነ እጅሽ ላይ ካለው ቁልፍ በተጨማሪ እነዚህን ቁልፎች ሁሉንም ክፍል አስሰሽ ፈልጊ። እዛ በኋላ ግን እዚህ ቤት ለአንዴና ለመጨረሻ ጊዜ ከዛሬዋ ቀን ውጪ ፈጽሞኑ በፍጹም እንዳለሽ። እሺ፣ ተስማምቻለሁ። ደስ ሲል ለካ ሞኝ ተደርጎ መታሰብም አንዳንዴ ጥሩ ነው። አድናን፣ ቅድም እኮ ሚራ እዚህ መታ ነበረ። እዚህ ቤት ሬሳ አለ አለችኝ። ሳስበው ያወራነውን ሰምታለች። እኔንም እኮ ቤቱን ልፈትሻለች። እና ምን አልካት አድናን? እና በቃ ሁሉን ነገር ካወቀች እኮ በቃ ምንም መፍትሄ የለውም ማለት ነው። አድናን በቃ እሷ ሳትጠቁምብኝ እራሴ እጄን ልስጥ። ፈትሽ አልኳት። ማንም እጅ የሚሰጥም የሚጠቁምም የለም ብያታለሁ። እንዴ አድናን ያመሃል እንዴ? ምን ሆነ ነው? ቆይ ከዛስ? ምንም አታገኝም፣ አታስቢ። ከፈለገች እንደፈለገች ቤቱን ትበርብረው። ቆይ ማለት ምንም አታገኝም ማለት አድናን? ሬሳውስ? ታትልፍ አልኩሽ እኮ። ታገኘዋለች አድናን። ሚራን እኮ ታውቃታለህ። የትም ብታስቀምጠው በርብራ ታገኘዋለች። እኔ ነመኝ ሉሃናዬ፣ አታገኘውም። ትልፋ ቤቱን ታገላብጠው ትበርብረው አልኩሽ እኮ። ቆይ ሲጀምር እኔ ነው እሷን ነው የምታምኛት? እንዴት ዝም ብለሽ የሚሆነው ብቻ። አድናን ወይኔ ጉዴ ፈላ። አገኘችው በቃ አለቀልኝ እኮ። እስኪ ተረጋጊ። ማታ ነው
እየሰማኝ አይደለም? አድናን ግን እንደሚያስጮሽ አድናን ሮቤል የት ነው? ይሄው ቤት ውስጥ ማንም የለም። የለም ብዬሽ ነበር እኮ። አይ አላምንም አድናን፣ እውነቴን ነው አላምንም። ሮቤል የት ነው ያለው? የት ነው ሮቤል? ምንም አላውቅም። አይ አላውቅም አትበለኝ አድናን፣ በደንብ ታውቃለህ። ሮቤል የት ነው ያለው? ሚራ ፈልገሽ አጣሽው አይደለም? በቃ ከዚህ ቀጥ ብለሽ ውጪ። አይ አልወጣም። አንቺ ክብርን ፍቅር የሚባል ነገር አይገባሽ። ልቀቀኝ አድናን፣ ልቀቀኝ። አልወጣም፣ ልቀቀኝ አድናን፣ ልቀቀኝ አድናን። አድናን እባክህን በሩን ክፈትልኝ። ይቆጭሃል አድናን፣ በሩን ክፈትልኝ። ሂጂ ሀሳቢ ምድ አድናን ተው ግን፣ እማከፍትልኝ ከሆነ ፖሊስ ጠቁማለሁ። አድናን በጣም ፈራው እባክሽ ጅል። አድናን ክፈትልኝ። አድናን ክፈትልኝ፣ ክፈትልኝ። አድናን ክፈትልኝ። በቃ ብቻዬን ቀረው ማለት ነው። ወይኔ ሮቤል፣ እሺ የት ነህ? ወዴት ሄጄ ልፈልግህ? አሁንስ ግራ ገባኝ። በቃ ወደ ቤት ልሂድና አንድ ውሳኔ ላይ ደርሳለሁ። ግን ደግሞ አለቃቸውም። ሮቤል